ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን አለን እንዳለን ባላችሁበት ቦታ ሙስሊምም ክርስቲያንም እግዚአብሔር አምላክ ይጠብቃችሁ እንደ እምነታችሁ ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ እላለሁ ማለት ነው። ከዚህ በመቀጠል ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብዬ ማለት ነው በዛሬው ዕለት ከችብያለሁ። እንዴት ናችሁ? ዋይ ዛሬማ የሆዴ ነው መናገር የሆዴ ማለት ነው። ከአናቴ ላይ አልወርድም ያሉ ሰዎች አሉ። አናቴ ላይ ቁጭ ብለው ማለት ነው። ዋይ አረ መድኃኒዓለም እንደው አናታችሁን እንደው ትርክክ ያርጉ። አላበዛችሁትም እንዴ? ምን ነው ስሜን ደኬክ ጣፈጣችሁ ማለት ነው። አንዳንድ ሰዎች አላችሁ ጂጂዬ ምን ደሞ እኮ የሚገርመኝ ማለት ነው። እናት ተርስ ዛሬማ ወቅሳችኋለሁ እንዴ። ደሞ የሚገርመኝ ማለት አሮጊቱ ነው ሰውን አሮጊት ብሎ የሚሳደብ ሰው ማለት ነው። ራሱ አሮጊቱ ነው ከሰው ሀገር እድሜውን እየፈጀ ማለት ነው። አሮጊት እያለ የሚሳደብ ሰው ማለት ነው። ወይኔ ስታሳዝኑ የኛ ልጃገረዶች የኛ ልጃገረዶች ምች ንፋስ ምናምን ጦሽ ጠንቦ አላደረጋችሁ መሰለኝ። እውነትም ለነገሩ አረብ ሀገር 8 ዓመት 10 ዓመት ከተቀመጥሽ እኮ ተደፍነሻል። አዎ ልጃገረድ ነሽ። እውነትሽን ነው እናቴ ትሙት። ዋይ ግን ደስ የሚለው ከአሮጊቶች እኩል ነው እድሜሽ እየፈጀ ያለው። እናቴ ትሩጥ አባቴ ከኋላ ይከተል። ይሄንን ያህል ጭንቅላታችሁ ቂው አድርጌዋለሁ እንዴ? ቂው ፊንኪር ነው እንዴ ያደረኳችሁ? ወይኔ ጂጂዬ የኔ አፈር ልብላልሽ የኔ እንቁ የኔ ወርቅ። ወይ ጂጂ እኮ እስከነ መፈጠራችሁ እግዚአብሔር በስተት ራሱ አንድ ቀን ስማችሁን አንስታ አታውቅም። አንድ ቀን በስተት ማለት ነው። ዋይ ጂጂዬ ግን እድለኛልሽ እናቴ ትሙት። ወይኔ ደግሞ ደስ የሚለው ማለት ነው ጂጂዬ እያላችሁ ወሬ የምታመጡልኝ ሰዎች ግን እንዴ ትገርማላችሁ። ሁለት ቦታ እያለቀለቃችሁ እኔ ወሬ አታምጡልኝ አልፈልግም። እንዴ ሰላም አግኝቼ ሰላም እንቅልፌ ለሽ ለጥልጥጥጥ ብዬ እናቴ ሄልሻን ፍቅር ልምጣው ልቅር እናቴ በሚዲያ በማየው ነገር ድንቡሼ ገላ የኔ ማር ወለላ የኔ ፍቅር የኔ እንቁ እያልኩ ያቆለማመጥኩ አልኖርም እንዴ? ሴት በዛ ጎመን ጠነዛለ እናቴ ትሙት። እውነት ነው ለካ እኔ ቤት ራሱ ሴት የማይገባው ወንዶቹ ራሱ ይሄን ፈርተው ነው ለካ። አይ ጂጂዬ የኔ እናት የኔ እንቁ እኔ ራሴ ግን ደስ የሚለው ማለት እኔ መሆን አትችሉም። በቃ ጂጂን መሆን አይቻልም። ጂጂ ነች። አይሞቃት አይበርዳት 24 ሰዓት ስሟ ቢጠራ ቢበላ የኔን ኃጢአት እኮ ነው እንዲህ ግፍፍ ተደርጎልኝ የሚወሰድልኝ። እናቴ ትሙት የነጻ ፍቃድ ሰጥቻችኋለሁ። ሁሌ ቦጭቁኝ፣ ከፈለጋችሁ ገልብጡኝ፣ ከፈለጋችሁ ዘርጥጡኝ። እናቴ ትሙት አይደለም እኔ ይቅርና እንዳልክንም ክብሩንም አልተነከም። ዝንቡም ጦሽ ጠንቧል አለምን ማርያምን ነው የምላችሁ። አማረበት ልጁ ራሱ ፈንድሻው ነው መምጣት ጀመረ። ስለዚህ ስድብ እናቴ ጸጋን ይሰጣል፣ ግርማ ሞገስን ይሰጣል። ወቀጡኝ እናቴ ትሙት ወቀጡኝ። ዝምቤልና አንድ ዘለላ ጸጉሬ ራስ ይቀብራል አርግብ ስለማትነጩት ማለት ነው። ወይ አሳዘናችሁ ኪዳነ ምሕረት። ዋይ እኔ እኮ እስከነ መፈጠራችሁ ረስቻችኋለሁ። ለካ አዳሜ ጭንቅላታችሁን አልፈልግም። በቃ እኔ ሰላም ነው የምፈልገው። ጂጂ ሰላም ነው የምትፈልገው። የማንንም ስም አትጠራም። ጠሽ ጠንቧ በሉ ፍንድት በሉ። አልጠራም። ሄሉንና ሄሉን ይዤ ግን ወደፊት እናንተ ትለባለባላችሁ። እኔ በዩቲዩቡ ደግሞ ቅጥል ብዬ ሄሉን ይዤ በግርማ በሞገስ ዝንጤሽን ውትፌሽን እያልኩኝ እቀጥላለሁ። እናቴ ትሙት። ደግሞ የገረመኝ ነገር ከእንዳልክ ጋር ማጣበቃችሁ። ዋይ የእንዳልክ ደግነሁና ሳይ ደግ አደረግን። ብንሆንስ ምን ይወጣለታል? ሄሉና እንዳልክ እንደ ማንኛውም ሰው ፍቅር አገናኝ ይለያያሉ እንዴ? እሷ ፍንድስ ብላ ከልቧ ከሳምቧ አውጥቷ ጠንቧ ብላ ጸዳ ብላ እየኖረች ነው። እና እንዳልክ ጋር አታጋጯት ልጅቷን። በቃ የሰላም ኑሮ እየኖረች ነው። እኔንም አታጋጩኝ እንዴ?
እንዴ እኔ እኮ ረስቻችኋለሁ። እግዚአብሔር አንድ ሰው ያስቀሩት እንዳለ በብሎክ ሸኝቻችኋለሁ። ሰላም ለማግኘት ብዬ ማለት ነው። ሲቷችሁ መተውን አስቡ ማለት ነው። ስለዚህ አሮጊት ሆናችሁ ሰውን አሮጊት ብላችሁ ስትሳደቡ ግን አይገርምም? እናቴ አሮጊነትን እኮ ይሄንንም ጸጋ እኮ የሚያገኘው እግዚአብሔር እድሜና ጤና የሰጠው ሰው ብቻ ነው። በደረቁ የሚቀራል አይደለ? በአጭር እድሜው ቅስም ብሎ የሚቀራል አይደለ? ስለዚህ ምን ልላችሁ ነው? ወሬ ያመጣችሁ የምነግሩኝ ሰዎች ጆሮ ግንዳችሁን አንድ ቀን ወቃቤ ሲመጣ ከላይ እስከ ላይ ጦሽ ጠምባ አድርጌ ነው መገልባችሁ። ሲቀጥል ደግሞ ማለት ነው አሁንም ቦጭቁኝ ጸጋዬን ግርማ ሞገሴን ነው እግዚአብሔር የሚያለብሰኝ ማለት ነው። መድኃኔዓለም የጥፍሬን ቆሻሻ ያህል እንኳን ቦታ አልሰጣችሁም። ተዛትሉኝም እስከነ መፈጠራችሁ። እኔ እኮ በአሁን ሰዓት ደህና እንቅልፍ እየተኛው ጭቅጭቅ የለ ንትርዝ የለ። ለምን 4 ሰው አይሆንም ቤቴ ውስጥ ከፍቼ ስቄ ተጫዎች ለጥ እናቴ። ኧረ ተፋቱን! ኧረ በህግ አምላክ ዋይ እናቴ ትሙት። ግን ለካ በጭንቅላታችሁ ውስጥ ነው ቁጭ ያልኩት። ማን ጂጂዬ ፍቅር የኔ ማይፎን ቀይ የኔ ማይ ላቭ የኔ አይ ላቭ ዩ ሶ ማች እናቴ ትሙት። ጀግና እኮ ነኝ፣ ጀግና ሴት ይብላኝ። ወይኔ ነርግ ለኔ ለሄሉ ነክነ ለሄሉ ነግበኔ ሄልየ ነግበኔ ወይልየ ለኔ ያሉን ላንቺ ማይውልሽም እናትዬ። ወይ አዮ ለማንኛውም ማለት ነው ሄልሻ ፍቅር ልምጣ ሆይ ልቅር ላድርግላት ጉንጫ ብዬ ማለት ነው። ትናንትና ላይቭ ላይ ወሬ አይደበቅም፣ ወሬ ነው የደረሰኝ። በቃ ምን የመሰለ እንደዚህ ቁመናው ምናምን እያለች ብርት እያለች እመብርሃን እንደው ያሰብሽውን ሄድዬ ያሳካልሽ። አንቺ ያላሰብሽው መድኃኔዓለም ያዘጋጀውን ድንቡሽ ገላየኔ ማር ወለላ ዝንጥ ንጥጥሽ ያለ ሰው ይስጥሽ። ይሄ ኮረዳ ግን እንዳትለዩ እናትሽም ሄድዬ እግዚአብሔር ይጠብቅሽ። በጣም ነው መወድሽ፣ በጣም ነው ማከብርሽ። እግዚአብሔር በጸጋ በበረከት ይጠብቅሽ። መቼም ቢሆን በዩቲዩብ እኔ አልለይሽም። በቲክቶክ ግን የፈለገ ነገር ቢሆን አንቺንም ናቲንም እንዳልክንም ስም አላስጠፋም፣ አላስወቅጥም። ላስወቀጥኩት ራሱ መድኃኔዓለም ይቅር ይበለኝ። ይሄንን ነው የምፈልገው። ሌላ ደግሞ አላዛርና ትንሱ በቅርብ ቀን ማለት ነው ሙሽራዬ የወይና አበባዬ እያሉ ብቅ ጥልቅ እንደሚሉ አምናለሁ። እግዚአብሔር አምላክ ትዳር እንዲያ ፍቅራችሁን የአብርሃም የሳራ ያድር። ፍቅር ነው ትዳር ነው ደካ ቢባል ብቻ በጣም ነው የምታምሩት። በጣም በቃ ስትታዩ ያለን አላዛር ራሱ ሼፓም ሆነ እኮ እናቴ ትሙት። እሷን ካገኘ ወዲህ እግዚአብሔር አምላክ ይጠብቃችሁ። በቅርብ ቀን ሽምግልና ተልኮ ለማየት እንበቃለን። ተከታዮቻቸው ደጋፊዎቻቸው እንኳን ደስ አላችሁ ብለናል ማለት ነው። ለማንኛውም እኛንም ሆነ ስሜንም የምትቦጭቁት ማለት ነው በጣም ነው የማመሰግነው። እግዚአብሔር አምላክ ይስጣችሁ፣ ኑሯችሁን ሁሉ ይባርክላችሁ፣ ያሰባችሁትን ሁሉ ያሳካላችሁ። እና ሌላ ምልላችሁ ነው ክፉን በመልካም ቀይሩት ይላል መድኃኔዓለም። የእናንተን ክፋት በመልካም ቀይሬዋለሁ። ልባችሁንም እናንተን መድኃኔዓለም በመልካም ይሙላው። ግን ማለት ነው እንዳትረሱ ሁሌ ቦጭቁኝ። እናቴ ትሙት በረከት ነው የምትሰጡኝ። ሁሌ ቦጭቁኝ እንዴት ደስ እንደሚል እናቴ። ወይ እና ምልላችሁ ነው ለቦጨቃችሁንም ለምቦጭቁንም የተለየ ስም ሰታችሁ ፍንኪር ብላችሁ ስቃይ ለምታዩትም እናመሰግናለን። ጂጂዬ የኔ ቆንጆ ፍንድስ ብላ እናቴ 4 እግሯ ወደ ላይ ዘርግታ እንቅልፏ ለሽ እያለች ነው። በቃ ደስ የሚለው ነገር። ለማንኛውም እንወዳችኋለን፣ እናከብራችኋለን። መድኃኔዓለም ክፉአችሁን አያሰማኝ። እግዚአብሔርን እኔ ለሰው ክፉ አልመኝም። እኔ ግልጽና ግብጽ የሆንኩኝ ሴት ነኝ። ሰው ምን አለኝ የማልል በራሴ ኮንፊደንስ የምመራ ማለት ነው። የምናገረውን ፊት ለፊት ዝርጥጥጥጥ ማደርግ ማለት ነው። ምን አገባኝ እናቴ በውስጤ ያልኩኝ ከምቃጠል። ግን ደስ የሚለው እኔ በልጬ ስለተገኘው በጭንቅላታችሁ ውስጥ ሙሉ ሁኜ ቁጭ ብያለሁ። ሄሉ ስትታሰብ ጂጂ ነሽ ከፊት ለፊት ያለችው፣ ወደዳችሁም ጠላችሁም ማለት ነው። ሄሉ ስትባል ጂጂ ነው
ሰው ጭንቅላት ውስጥ ያለው። ስለዚህ ምንም ተጣጣችሁ፣ ፈነዳችሁ፣ ጦሽ ጠንባላችሁ ምንም አታመጡ። ምንም እናትቱ እግዚአብሔር ምንም አታመጡ። ስለዚህ ማለት ነው ጂጂ እንዲ የእንዳልክ